ይህ የኢትዮጵያ ታሪክ፣ የኢትዮጵያ ትላንት፣ የኢትዮጵያ ጥበብ የተዘገበበት፣ የተመዘገበበት፣ የተከተበበት ቤት ነው። ያለውት የኢትዮጵያ ቤተ መዛግብትና ቤተ መጻሕፍት አገልግሎት ነው። ይህ ተቋም ለዘመናት እንደዚህ ያሉ መጻሕፍቶችን እንደዚህ ያሉ መዛግብቶችን ጠብቆ አቆይቷል። አሁን ደግሞ ወደ ሌላ ምዕራፍ ተሸጋግሯል። እንመለከተዋለን። አብራችን ቆዩ። እንደማየው እዚህ ማሽኖች ገብተው ስካን የተደረገ መጽሐፎች በዲጂታል መንገድ እየተሰነዱ ነው ያሉትና ስትሰሩም ስመለከት ነበረ። ሂደቱ ምን ይመስላል? ምንድነው እየተከናወነ የሚገኘው? ዘመናዊና ምናልባትም በኢትዮጵያ ውስጥ በዚህ ተቋም ብቻ የሚገኙ በጣም ዘመናዊና ትልልቅ ስራ ሊሰሩ የሚችሉ ስካነሮች ወይም ማሽኖችን ያገኘ ነው። እነሱን በመጠቀም እንግዲህ ከዚህ ጊዜ ጀምሮ ያሉንን የመረጃ ሀብቶች አንድ በአንድ ስካን እያደረገን በሚኖረን ሶፍትዌር ላይ ደግሞ ጭነን ለአገልግሎት እናውላለን። እነዚህ ፕሪዘርቭ ይደረጋሉ ማለት ነው። ይሄ ነው ሂደቱን ስንመለከት። ስካን ስናደርግ ሶፍትዌሩን ከዚህ እናስነሳለን። እዚህ ጋር እንደምንመለከተው ስክሪኑን ሙሉ እንዲሆን አሁን ከስክሪኑ ውጪ እዚህ ጋር አሁን ዙም ወጥቶብኛል፣ መልሰዋለሁ ማለት ነው። በእግሬ እዚህ ጋር ሙያተኛው ይመጣል፣ በእጁ እዚህ ጋር ይሳል። አሁን ስካን አደረግኩ። ስካን አድርጌ አንድ መጽሐፍ ወይም አንድ ዶክመንት ጨርስ እዚህ ገብቼ ጄነሬት አድርገዋለሁ። ከዛ በኋላ ወደ ፒዲኤፍ ፋይል ፎርማት ቀይሮ ያስቀምጥልኛል ማለት ነው። በምንፈልገው ፋይል ፎርማት ይህንን ጄነሬት ማድረግ እንችላለን። ለአርካይቭ ፐርፐስ ሲሆን ይህን ቲፍ እንጠቀማለን። ለአክሰስብል ሲሆን ደግሞ ፒዲኤፍ እንዲሆን እናደርጋለን። ከዚህ ጄነሬት ካረገልን በኋላ እዚጋ ስካን ያደረግናትን ሶፍትዌሩ ላይ ምን ያደርጉታል? ያስገባል። ልክ እነሱ ሲያስገቡ ሁለተኛው ሰው ደግሞ ቬሪፋይ ያደርጋል። የመጨረሻ ዳይሬክተሩ አፕሩቭ ያደርጋል። የዛ ስራ ክፍል ዳይሬክተር አፕሩቭ ሲያደርግ ለዩዘሩ አየር ላይ ይውላል ማለት ነው። አባቶቻችን አያቶቻችን የዛሬ 83 ዓመት በቻሉት ባወቁት ቴክኖሎጂ በፈቀደላቸው ልክ ይህን ተቋም አሁን ባለው በምንቀናበት ሀብት ልክ አደራጅተውታል። በዛ ምክንያት ደግሞ የተደራጁት የጽሁፍ ሀብቶች እጅግ አስደናቂ፣ እንደውም የኢትዮጵያን የቀደመውን የሥነ ጽሁፍ ባህሏን ሁሉ የሚያሳይ ሀብት አሰባስበውልናል። ይሄ ሀብት ወደሚቀጥለው ትውልድ የሚሸጋገረው በጣም በጥሩ ሁኔታ በቴክኖሎጂ ተደግፎ መሸጋገር ሲችል እንጂ አገልግሎትም እንደገና ደግሞ መጠበቅም ሁለቱንም በአንድ ላይ አከናውነን ልናከርመው አንችልም። መጀመሪያ ለጽሁፎቹ ደህንነት ጥበቃ የመጀመሪያው መድህናቸው ነው ይሄ የቴክኖሎጂ ግልጋሎት። ከዛ ቀጥሎ ደግሞ በቴክኖሎጂ ዳታ የያዝ ነው ይሄ ሀብት በቀጥታ በሚፈለገው ሕግ በሚፈቅደው አግባብ ደግሞ ለሕዝብ አገልግሎት ይውላል። እንደውም በፊት እዚሁ በአካል መምጣት ይጠይቅ የነበረው አገልግሎት ባሉበት ቦታ ሁሉ እንዲባዛና በፈለጉት ሁኔታና እድል እንዲያገኙት ያመቻችላቸዋል ማለት ነው ቴክኖሎጂው። ሶስተኛውና ዋናው ደግሞ እነዚህን ዳታዎች በሙሉ የናሽናል ኮንሽስነስ የናሽናል ሜሞሪ ወይም ደግሞ የአጠቃላይ የኢትዮጵያ ዋና መረጃዎች ሆነው በትልቁ የመረጃ ቋት ውስጥ ይገባሉ። ይሄ ማለት ምን ማለት ነው? ወደፊት በምናቋቁማቸው ዘመናዊያን ትምህርት ቤቶች ውስጥ ይሄ መረጃ ዋጋው ከፍ ብሎ ተመንዛሪና ለአናሊሲስ ዝግጁ የሆነ ዶክሜንት ይሆናል። ለምሳሌ የኤአይ ዩኒቨርሲቲ እየተቋቋመ ነው። አንተም እንደምታውቀው በዛ በኤአይ ዩኒቨርሲቲ ውስጥ ከየት ነው መረጃ የሚገኘው? መረጃ ከየትኛውም ቦታዎች ነው የሚማረው እንደምናውቀው። እዚህ ያሉትን ዶክሜንቶች በሙሉ አክሰስ ያደርጋቸዋል። እነሱን በተፈለገው ጥያቄ ውስጥ አናላይዝ አድርጎ ያቀርብልናል ማለት ነው።
ሚረሩ እዚህ ጋር መስታወት ነገር አለ። እሱ ይመጣና እዚህ መጽሐፉ ሴንተር ውስጥ ይገባል። ከዛ ይሄ ወደ ላይ ከፍ ይላል። ግራና ቀኝ የተጠመዱት ካሜራዎች አንዱ የግራውን አንዱ የቀኙን በአንድ ክሊክ 2 ኢሜጅ ያወጣሉ። በዚህ መሰረት አውትፑቱን ይሰጠናል ማለት ነው። ይሄ እንግዲህ በቀን እስከ 10,000 ኢሜጅ እስካን ማድረግ ያስችላል። የዶክመንት እስካን ደግሞ እስከ 14,000 ኢሜጅ በቀን መስራት ያስችላል። እነዚህ አሁን በእኛ ተቋም ብቻ ከ1,000 በላይ ማኑስክሪፕት ስብስቦች አሉ። በተለይ ዩኔስኮ የመዘገባቸው የኢትዮጵያ የጽሑፍ ሀብቶች ቅርሶችን ጨምሮ የነዛ አካል ናቸው። እነዚህ የላይት ሲስተሙ በደንብ ተለክቶ ነው ለዚህ በትክክል የሚመጥን ላይት መኖር መቻሉን፣ እንደገና ደግሞ የከለር ራሱ እዚህ ጋር ስካን ከማድረጋችን በፊት የከለር ባላንስ ይሰራል። ያ ቴስት ከተደረገ በኋላ እዚህ ጋር የሚመጣውን ትክክል እዛ ጋር ያለው እና ይሄኛው ምንም ሳይለያይ የዚህን አውትፑት እንደሚያመጣልን ካረጋገጠን በኋላ ስካን ማድረግ ይጀምራል ማለት ነው። 20 ሚሊዮን ኢሜጅ ዲጂታይዝ ተደርጎ ለአገልግሎት ማዋል ማስቻል ነው የመጀመሪያው ግባችን። ሰዎች ከወረቀት ጋር የነበራቸውን ግንኙነት ያላላል ተብሎ ይታሰባል። ሁልጊዜም አንድ ቴክኖሎጂ ወደሚቀጥለው ቴክኖሎጂ ሽግግር ሲያመጣ በተወሰነ መልኩ ከነበርንበት ኮርስ ኦፍ ፕራክቲስ ወጣ ያደርገናል። ለምሳሌ ሸክላ እናዳምጥ ነበር። ካሴት ሲመጣ የሸክላ ማጫወቻዎች በሙሉ ከቤታችን ወጥተዋል አይደል? ግን ይገርምሃል ዘመን እንደገና መልሶ ደግሞ ጥሪ ያደርጋል። የፈለገ ቢሆን አሁን በዲጂታል መልክ ያገኘውን ዶክሜንት በአይንህ ማየት ፊዚካሊ መንካት ደግሞ ትወዳለህ። ይሄ የሰው ልጅ ጠባይ ነው። ስለዚህ ለጊዜው ለኢንፎርሜሽኑ ለአናሊሲሱ ነው እንጂ በዲጂታል መልክ የሚፈልገው ሰው ያንን ፕሪንት አድርጎ ደግሞ ማየትና መዳሰስ ይፈልጋል። መስፋት አለበት፣ እውቀቱ መስፋት አለበት። ቴክኖሎጂው እዚሁ መታጠር የለበትም። ዛሬ ሁሉም ተቋማት በውጭ ሀገራት ይሄን ነገር በቀላሉ ያደርጉታል። ይሄም ቴክኖሎጂ ብርቅ ሊሆን አይገባም። ኢኖቬሽንና ቴክኖሎጂ ሚኒስቴር አግዞን ነው እኛ የሚያገኘ ነው። ወደፊት ግን ብርቅ መሆን ያለበት ጉዳይ አይደለም። ተቋማት እንደውም አንዱ ኢንፍራስትራክቸር ላይ ከሚይዙት ጉዳይ አንዱ ይሄ እየሆነ ይሄዳል። በዛ ጊዜ የዳታ ግንኙነቱ በጣም ቅርብና ኔትወርክድ ይሆናል። ያንን ነው ማምጣት የሚያስፈልገው። የኢትዮጵያ ቤተ መዛግብትና ቤተ መጻሕፍት አገልግሎት በዚህ መልኩ የጽሑፍ ሀብቶቻችንን ወደ ዲጂታል እየቀየረ ይገኛል። ይህ ለኢትዮጵያ የዲጂታል 2030 ስኬት ትልቅ እርምጃ መሆኑን ተመልክተናል።